እልል ብለናል። እንኳን ደስ አለሽ። እንግዲህ ሩታ በጣም እንግዲህ እኔ መጨረሻ ያሳምርላችሁ። አብርሽ እንግዲህ ዛሬ ሻንጣው ይዞ እቤቱ ገብቷል ማለት ነው። ማሻአላ ተባረካላ። እንግዲህ ዳንኤል አንዴም ይበጠብጣል፣ አንዴም ሰው አስታራቂ ነው። ሰው የሌለበት ቤት አይሞቅም። እንግዲህ ዳንኤል ይመችህ ማለት ነው። ሩታዬ እንኳን ደስ አለሽ፣ አብርሽም እንኳን ለዚህ ያበቃ እልሃለሁ። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ መባረክ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ እንኳን ሰላም መጣችሁ ብያለሁ። እንግዲህ ዛሬ ደግሞ በጣም ደስ የሚልና በጉጉት የምንጠብቀው የነበረው ነገር ተሳካ ማለት ነው። እሱን ይዤላችሁን የመጣሁት በእናንተ የሚጠበቀው እስከ መጨረሻ ድረስ ቪዲዮን አይታችሁ ሀሳብ አስተያየታችሁ ደስታችሁም እንግዲህ የሩታና አብርሽ አንድ ላይ ይሁኑ ብላችሁ እንግዲህ ደስታ የምትፈልጉ ሰዎች ኮሜንት አስቀምጡ። እንደዚሁም የምጠሏቸው ሰዎችም እንደዚህም ሀሳባችሁን ግለጹ ማለት ነው። ችግር የለውም። ሰው የፈለገውን ይወዳል፣ ያልፈለገውን ሊጠላ ይችላል። እና እንግዲህ አብርሽ አይታችኋል። የወጣ እንግዲህ ከቤት ቆይቶ ነበረ። ያው ሰው ሲመጣ እንደ ቅናት ሰው ሩታ ሊጠይቃት አንድ ሰው ሊመጣ ሲል ይጠብቅና ቤት ውስጥ ይገባና ብጥብጥ ያወጣ ነበረ። እሱ እንደፈለገ ህይወቱ ይኖር ነበረ። እሷ ግን ያው በቤቷ ውስጥ ነበር፣ እሱ ግን ውጪ ወጥቶ ነበረ። ሌላ ህይወት ጀምሮ ነበረ። እንግዲህ አብርሽ የደቂቃ ጊዜ ነው ሩታ የደረሰችበት እንጂ ለራሱ የሆነ ህይወት ሊጀምር ፈልጎ ነበረ። ከእንግዲህ ይበቃኛል፣ ቢበቃኝ ያክል መክሬሻለሁ፣ ቢበቃኝ ያክልም ለምኜሻለሁ፣ ከእንግዲህ ግን አለምንም ብትለምኝም አልፈልግም ብሎ እንግዲህ ስትለምነው እምቢ ብሏት ነበረ። እንግዲህ አይታችኋል። ብዙ ነገር ተፈጥሯል። እንግዲህ ሩታ አብርሽን ለማስመለስ ያላረገችው ጥረት እና ያላረገችው ነገር የለም ማለት ነው። እንግዲህ ያ ሁሉም አልፎ ያ ሁሉም ቀን አልፎ እንግዲህ ለዚህ ያበቃቸው ማለት ነው። እኔ በጣም ደስ ብሎኛል። እንግዲህ አብርሽ ገብቶም ዳንኤል ያሰራውን ስራው ምንድን ነው የሚለውንም እነግራችኋለሁ። በጣም የሚገርም ነገር ነበረ። ዳንኤል እንግዲህ በጣም ነው ያስደስተኝ። እውነት አንዳንድ ነገር እንግዲህ ያው ብጥብጥ አለው፣ ይበጠብጣል። ግን ያው እሱ የሌለበት ደግሞ ምንም አያምርም፣ ምንም ደስም አይልም ማለት ነው። ግን ያስደስታል፣ ያስቃል። ግን አላደለ በመሀል ደግሞ እኔ ደግሞ ኮስተር ብሎ ያላረገውን እንዲሁ ኮስተር ሲል ነው እኔ ፊቱ ግርም የሚለኝ ማለት ነው። ድርቅ ብሎ ኮስተር ሲል ነው ወላይ እና ያኔ ሩታ እንግዲህ አንጠበቀችም ነበረ። እውነትም ሻንጣው ይዞ ይመጣል ብላ በምንም አንጠበቀችም ነበረ። በጣም ነው እየዘለለችው ሻንጣ ጎትቶ ሲመጣ እንዴት እንደሆነች ልነግራቸው አንችልም ማለት ነው። ወላሂ በጣም ነው እንትን ያለችው ማለት ነው፣ የዘለለችው። እንግዲህ ዳንኤል ብዙ ነገር ያረጋ ሙዚየም ማለት ነው። እሱ እንግዲህ ያስታርቃል፣ ያለያያልም ያስታርቃልም፣ በመሀልም ገብቶ ጠርቃም ይገባል። እንግዲህ ዛሬ ደግሞ አስታረቃቸው ማለት ነው። ጥንቃቄም ሰጥቶታል፣ ማስጠንቀቂያም ሰጥቶታል። በጣም የሚገርም ነገር እንግዲህ አብርሽ ደስተኛም አይደለም፣ ደስም ሳይለው ነው ቤት ውስጥም የገባው ማለት ነው። ያው ውስጡ ደስተኛ ነው፣ ግን ሩታ አውቃ ትፎግረኛለች ወይስ እውነቷ ነው፣ እውነት ትፈልገኛለች ወይስ አትፈልገኝም በሚል ሀሳብ ስጋት ውስጥ ነው ያለው አብርሽ ማለት ነው። እንግዲህ ይሄ ቪዲዮ የተለቀቀ ቆይተዋል፣ ግን እኔ አልተመቸኝም ነበረ። ትንሽ ኢንተርኔት ችግር ነበረ። የእሱ ነው። አሁን ያው ካቋረጥኩበት ጀምሬ ልቀቅላችሁ ብዬ ነው። እንግዲህ ያቋረጥኩበትን አይታችኋል። ሩታ እንትና አጠጥታው ቤት እንዳስተኛችው እና ሲነቃ ራሱን እንዳላወቀ፣ ሲነቃ ደግሞ ራሱን ምን እንደሆነ እና ማን እንደ ቤት እንዳለ ነበረ መጀመሪያ የሰራሁላችሁ ቪዲዮን ማለት ነው። እንግዲህ እህቶቹና ወንድሞቹ ጠርተው እንደዚህ አድርጋኛለች ብሎ ባረገውን ነበር እኔ ያቆምኩላችሁ ማለት ነው። ወንድሙንም እህቱንም ጠርተው ቤት አስተኛችኝ፣ መርዝ አጠጣችኝ፣ ሐኪም ቤት ሂጄ እመረመራለሁ፣ ፈራኋት፣ ከሷም ጋር አንሆንም ቢሎ ጋር ነበር ያቋረጥኩላችሁ ማለት ነው። ይሄ ቪዲዮ መጨረሻ እስከ ቪዲዮ ድረስ ሰምቼው
ከዛ በኋላ ነው እንግዲህ አልተመቸኝም፣ አልቀረጽኩላችሁም። 3 ቀን ሆኖኛል መሰለኝ ዩቱብ ላይ ተገባሁ። የእሱ ነው እላችኋለሁ ቤተሰቦቼ። እና በጣም ነበረ ደስ የሚል ነበረ። እንግዲህ ዳንኤል ደግሞ ታውቁታላችሁ፣ በጣም ሰው የሚያስታርቅ፣ ሰው ደስተኛ የሚያደርግ፣ ደስተኛ ሆኖም ሰው የሚያስደስት ልጅ ነው ማለት ነው ዳንኤል። በጣም ደስ ይላል። አረካቱ የሚያረጋቸው ነገሮች ሁሉ ደስ ይላል ማለት ነው። እንግዲህ የሩታ ተወካይ ነበረ እሱ ማለት ነው። እንግዲህ ሲገባ በጣም ነው ደስ ያላቸው። እውነት ሩታማ እንግዲህ ዘለለች እና እንደ እንትን ተጫወተች እላቸዋለሁ። እውነትም አላመነችም ነበር ይመጣልኛል ብላም አላሰበችም ነበር። አሁን እንዴት ነው ተገጠር ሆናችሁ ከአዲስ አበባ ልጆቻችሁ የአመት በዓል ሲመጣ ማለት ነው በእልልታ አይደለም የምትቀበሉት? እንዴት እንደምትወድ እንደዛ ሆና ነው የተቀበለችው። እንግዲህ ሩታ አብርሽን ማለት ነው። አብርሽ ራሱ የሚለው ነገር ጠፋ ማለት ነው። ያሳመችው ቦታ የለም። እንግዲህ ጉንጩ እንዳለ ጨርሰዋለች። እሱ ግን ምንም ደነዝ ሆነዋል። ምንም እንዲህ ብሎ ዞርም ብሎ አላየ፣ ምንድነውም ብሎ አላለ። ታውቃላችሁ የሆነ ጥንዝዝ ብለዋል። በቃ ደነዘዘ። እንዴት ሩታ እንዲህ እያደረገችኝ ምን አስባ ነው በማለቱ ነው መሰለኝ ጠነዘዘ እላችኋለሁ። እውነት በጣም የሚገርም ነበረ እላችኋለሁ። ከዛ በኋላ እንግዲህ ሰው ቁጭ ባለ ምሳ ብላ ወይ ራት ብላ ሻወር ውሰድ ይባላል። እሱ ግን እንደመጣ እንግዲህ ሩታ ላይ የተጠራቀመባት እቃ የሚታጠብ እቃ ነበረ። እንግዲህ ቅጣትህ ይሄ ነው ብሎት ዳንኤል ማለት ነው የአብርሽ እቃውን በደንብ አድርገህ እጠበው፣ አድርቀህ እጠበህ፣ አድርቀህ አንሳው፣ በደንብ ነው ሳሙና በደንብ የምታበት እያለ እንግዲህ እየተጠራቀመ ድስቶች እና መጥበሻዎች ምናምኖች ሁሉም አጠራቅሞ ሰጠ። ሩታ አልነበረችም፣ ወደ ውስጥ ገብታ ነበረ። ከዛ በኋላ ስትመጣ እቃ ያጠበ ነው። እንዴ ዳንኤል ምን አስበህ ነው? ገና ከመግባቱ እቃ ታሳጥበዋለህ እንዴ አለችው። እንዴ ገና ቤቱን ያጸዳል፣ ልጁንም ዳይበር በሰዓት ዳይበር ይቀይርለታል ብሎ እንግዲህ ስላት ሩታ አይ እንደዚህ አይሆንም ምናምን አለችው። እሷም እንግዲህ የአብርሽ ይቅርታ አለችው። አብርሽ ከዛ ይሄ ዳንኤል ኬት ነው ያመጣሽው? እንዳመጣሽው ቀጥ አድርገሽ አውጪው አላት። ምን ነው ምን አረገ? እሱም አይወጣም። ምን ሆነ? አይ ታወጪዋለሽ፣ ቀጥ ብለህ መውጣት ትችላለህ። እንግዲህ እንዲህ ምን አገባህ? እኔ አልወጣም። እምቢ ከጸባይህን ካላሳመርክ ትወጣታለህ አለው። ዳንኤል ማለት ነው የአብርሽ ማለት ነው። ጸባይህን አስተካክለ ቁጭ ካላልክ ሌላ ምንድ በፊት ስላላለው እንትን እላለሁ ካልክ ቀጥ ብለህ ነው እኔ ማወጣህና ትወጣታለህ አለው። ከዛ አብርሽ አንተ ቀጥ ብለህ ውጣ፣ እዚህ ምን ልታረግ ነው የመጣኸው አለው። እንግዲህ አይታችኋል እዛ ቀን የሰከረ ቀን ሳይሆን በሁለተኛው ቪዲዮ ነው የሰራው ቀን ዳንኤል መጥቶ የልጁ ልብስ ያመጣ ቀን፣ እዛ ቀን እንግዲህ በሱ የመጣ ነው ዋናው ቅይሙ ነገሩ ማለት ነው። እንግዲህ እቃ ልብስ ይዞላት መጥቶ በዛ ጊዜ ነው የመጣ ነው። እንዴት የተናገሩት ነገር አለ ብሎ ነው እንትን ያሉት የነበረው ማለት ነው። እዚህ ቤት መግባት የለበትም ከሱ ጋር የሆነ ሞቅ አላት፣ የሆነ የምትናገረው ነገር አላት ብሎ የእህቱና የወንድሙን አብርሽ ተናግሮ ነበረ። እሱንንም እንትን ብሎ እንግዲህ በሱ እየመጣ ነው መሰለኝ በጣም ውስጡ ተሰምቶት ነበረ። እንግዲህ ዳንኤል ደግሞ አያከርፍም ታውቃላችሁ፣ ደስተኛ ሳቂታ ነው። ቶሎ ብሎ መጥቶ እንግዲህ እሱ አባወራው እንግዲህ መጥቶ አስታርቆት ሰው እንግዲህ ደስ ብሏት ሩታማ በቃ ሌላ ፊቷን ፈገግታዋ ጨመረላችኋል። ወላሂ እንዲህ ደስ እንዳላት እንዴት እንደዘለለች ልነግራችሁ አልችልም። ከዛ ልጄን ሲለው ልጅ ተኝተዋል አለችው። ሄዶ ልጁን ይዞ መጣ። ልጁን እየሳመ ምን ያለ ልጁን ማስቀመጥ ዳይቨርንም ትቀይርለታለ፣ ጡንጦንም በሰዓቱ አጥባው ብሎ ትእዛዝ ሰጥቶታል ማለት ነው። ዳንኤል የአብርሽ ማለት ነው። አብርሽ ምን ወረደብኝ ብሎ ግራ ገብቶት የዳንኤል አይኑን ያየዋል። ሩታ ራሱ እንትን ይዟት በቃ ሳቅተዋ ሌላ ነው እላችኋለሁ። በቃ እቃውንም እንግዲህ አጥቦ ያጠብክበት ቦታም ጠራርገህ እንዳለ አድርቅ አለው። እንግዲህ ትእዛዝ ነው፣ እሱንም አደረቀላችኋለሁ። እውነት ቤተሰብ ቤት ገብታችሁ አብርሽ ቤት ገብታችሁ ብትሰሙት ማለት ነው ሽንታችን ነው የምትለቁት። እየተለቀቀው ቪዲዮ ነው እና አብርሽ አይኑን ያየዋል የዳንኤል ሲያዘው ማለት ነው። ዳንኤልም እየሳቀ እርር ያደርገዋል። ዘወር ያለ እርሳቀ እርር ድብን ያደርገዋል። ድብን ያለው እላቸዋለሁ። እና
ብቻ ደስ ይላል ነበረ። እና ሩታ ደግሞ እንግዲህ በጣም እንኳን ደስ አለሽ፣ እንኳን ደስ አለሽ እውነት በስንት ወጣ ገባ ማለት ነው እንግዲህ አብርሽ ቤቱ ገባ ማለት ነው። በጣም ቆይቶ ነበረ ቤቱ ከገባ። ይቺን እድል እንግዲህ አላገኘውም ብላ በጣም ነበረ እንትን ያለችው የነበረው ሩታ በጣም ሀሳብ ውስጥም ገብታ ነበር፣ ጭንቀት ውስጥም ገብታ ነበረ። ምን አድርጌ ነው ብላ እንግዲህ እሱን ለማግኘት እሷን ብዙ ነገር አድርጋለች። እሱም እሷን ለማግኘት እሱም ብዙ ነገር አግብተዋል። ማይደረገው ነገር ሁሉም አግብተዋል። ግን አልሐምዱሊላህ መጨረሻቸውን ተሳካላቸው ማለት ነው። በጣም ደስ ይላል። እንደዚህ ባልና ሚስት እንግዲህ ሲጣላ ወይ አንድ ነገር ሲል ደስ የሚለው ሰይጣን ብቻ ነው እንጂ ሰው እንኳን ደስተኛ ይሆናል ብለን እናስባለን። እናንተም ያው ደስተኛ እንደምትሆኑና እንደምትወዱት ተስፋ አደርገዋለሁ ቤተሰቦቼ። በቀጣዩ ደግሞ ያው አመጣላችኋለሁ። ተለቀዋል እኔ ስላመለጠኝ ነው። በኋላም ከቻልኩ አንዱን አቀርብላችኋለሁ። ጸልዩ ዱአ አድርጉ ማለት ነው። በቀጣዩ እስከ ድረስ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ። እወዳችኋለሁ።